ሰላም ሰላም ምን ማለት ሰላም እባክሽ አደራ በሰማይ አደራ በምድር አብረን በተቋደስንባቸው ማዕዶች አብረን ባጠፋናቸው ጊዜያቶች አብረን ባነጋናቸው ሌሊቶች ይሸሻሉ። እውነቱን ንገሪኝ፣ ከማን ነው? ሰላም አንቺ አታውቂውም። በስልክ የሚያወራኝ ልጅ ነበረ። በቃ እናንተ በሌላችሁ ተገናኝተን ቤቱ ሄጄ ነው እንጂ ይጊት ተመስገን። ይቅር በለኝ። በደቂቃው ስንቱን አሰብኩት። አይዞሽ አታልቅሽ። እሺ ችግር የለውም። እኔ አርስሻለሁ። እሺ ሰላም፣ ይቅርታ አድርጊልኝ። ምንም ይቅርታ አያስፈልገውም። እሺ ሰላም ሰላምዬ እኔ ቆንጆ ዛሬ በጣም ነው ያሳዘነች ማለት ነው። ህይወት አንዳንዴ በጣም ነው የምትገርማችሁና ሰላምዬ እውነት በጣም ነው አብሬያት ነው ያለቀስኩት ማለት ነው። እንግዲህ የሆነባት ነገር በጣም ከባድ ነው። በእርግጥ ልጅ መውለዷ መልካም ቢሆንም ካሁን ቀደም ያሳለፈችው ታሪኳ አለ። ያም እንግዲህ በክፉ ያላሳደገችው ወልዳ ያጣለቻት ልጇ እስካሁን ልጇ መሆኗን ያላወቀቻት ዲያጣ አብራት እየኖረች ነው ያለችው። እንግዲህ ሁለተኛ ደግሞ እርግዝና ተፈጥሯል ማለት ነው። እርግዝና የተፈጠረው እንግዲህ ጋይስ እኔ እንደማስበው በእርግጠኝነት ከጋሽ ደረጀ ይመስለኛል። ምክንያቱም ሰላም በቃ ውስጧን በጣም የረበሻትና እንትን ያላት ነገር እሱ ስለሆነ ነው። እንግዲህ ወይዘሮ ማርታ በጣም ለትዳሯ ክብር ያላት በጣም አስተዋይ ሴት ነችና እንግዲህ እንደሰማች ወደው ሰላምን አስጠርታ ስታያት በጣም ነው የደነገጠችው። እንግዲህ የመጀመሪያም ጥያቄውም ከየት ነው ያመጣሽው? እውነት ከየት ነው ያረገሽው? በበላናቸው በተቋረስናቸው ማዶቻችን አብረን ባሳለፍናቸው ባነጋናቸው ሌሊቶች እባክሽ እውነታውን ንገሪኝ ብላ ነበር የተማጸነቻት። እንደዛም ስትላት እንግዲህ ሰላም ምንም አላለችም። ማየትዬ ይቅርታ አድርግልኝ፣ አስቀድማ በቃ ይቅርታ አድርግልኝ ነበር ያለቻትና እንዴ ይቅርታ ማለቱን ታዩና የምጠይቅሽን ነገር ባክሽ መልሽልኝ፣ ከየት ነው ያመጣሽው? ከማን ነው ያረከሽው? እሱን ብቻ መልሽልኝ ነበር የወይዘሮ ማርታ ጥያቄ። እንግዲህ ሰላምም አይትዬ አንቺ አታውቂውም፣ በስልክ ማወራው ልጅ ነበረኝ እና በአጋጣሚ እናንተ እዚህ ቤት እንደሌላችሁ እሱ ጋር አጋጣሚ ተገናኘንና እርግዝና ተፈጠረ አለቻት ማለት ነው። እንደዛ ስትላት እንግዲህ ወይዘሮ ማርታ በጣም ነው ደስ ያላት። ምክንያቱም ከባሏ ከጋሽ ደረጀ ነው ትላለች ብላ በጣም ፈርታ ነበረ። ምክንያቱም እውነት ጋሽ ደረጀ ለትዳሩ ታማኝ አይደለም፣ ለልጆቹ አይደለም ብላ አሁን በሰዓት የሚፈጠረውን ነገር አስባችሁታል? በቃ ወይዘሮ ማርታ ብዙ ነገር ነበር ያሰበችው። በጣም ብዙ መጥፎ ነገሮች ነበሩ ወደ አእምሮዋ የመጡባትና እሱን ነገር እንትን በቃ አይ ከሱ አይደለም የሚለውን ሐሳብ ስትሰማ በጣም ነው ደስ ያላት። እንግዲህ ምድር ወርቃ ነው እንዳያችሁት፣ ምድሩ ነው የሳመችው ከደስታዋ ብዛት ማለት ነው። ምክንያቱም ይሄ ነገር ቢፈጠር በጣም ከባድ ነገር ነው የሚሆነው። ምክንያቱም ወይዘሮ ማርታ ለትዳሯ ተከበረች፣ ለባልተቤቷ ታማኝ፣ ለልጆቿ በጣም ጎበዝ እናት ነች። ስለዚህ ይሄ ነገር ሲፈጠር እዚህ ጋር በጣም ከባድ ነገሮች ይፈጠራሉ። የመጀመሪያው የትዳር መፍረስ፣ የልጆች መበተን እንዲሁም የህይወታቸው መስቀልቅል መውጣት ብዙ ነገሮች አሉና እሱን ነገር አርቃ ስላሰበችው ብዙ ነገሮች በጭንቅላቷ ስለመጡበት በጣም ነበር የደነገጠችው ማለት ነው። ግን አይት ያታውቂውም የተፈጠረው ነገር እንደዚህ ነው ብላ ስትላል ሰላም በጣም ነው ደስ ያላት። እንግዲህ ወይዘሮ ማርታ አብሽሪ በቃ ምንም ችግር የለውም እንኳንም ሆነ በቃ ልጅ መውለድ እኮ አለብሽ እግዚአብሔር ይመስገን አብሽሪ እኔ ራሴ አርስሻለሁኝ ደግሞ ይሄን ያክል ጊዜ ከኔ ጋር ብዙ ነገሮች ብዙ መከራ ሳለፈሽ የለ
አብሽሪ ምንም ነገር ሳይጎልሽ እኔ አርስሻለሁኝ ነበር ያለቻት ማለት ነው። በዛም እንግዲህ እሺ ብላ በቃ ይቅርታ ነው የምትለው የነበረው ሰላም እንግዲህ በውስጧ ያለው ሌላ ነገር ሀሳብ ስላለ ነው እንደዛ እያለች ያለችው ማለት ነው ውድ ቤተሰቦቻችን። ከዛ እንግዲህ በመቀጠል ወይዘሮ ማርታ ምንም ችግር የለውም አንደኛ ልጁን ታመጪውና ታስተዋውቂናለሽ ትንሽ ነገር አድርገን እንደ ቀለበት አድርገን ልጁን ታስተዋውቂንና እኔ ራሴ ድርሻለሁኝ ከዛም ደግሞ የራሳችሁን ነገር የተወሰነ ነገር አግዘናችሁ አንድ ላይ እንድትኖሩም እናግዛችኋለን ምክንያቱም ልጅሽ የሚወለደው ልጅሽ ዲቃላ መባል የለበትም እያለቻት ነበርና ወይዘሮ ማርታ እውነት ለመናገር በጣም ብልህና አስተዋይ ትልቅ ሴት ነች። እንግዲህ ለሰላም በዛ ልክ ያጽናናቻት ነበረ። አብሽሪ ካሁን በኋላ ስራም ተጠንቅቀሽ ስሪ ከባባር ነገሮች ልጆች ያነሱልሻል አንቺ በፍጹም እንዳትነኪ በቃ ራስሽን መጠበቅ አለብሽ እያለቻት ነበረ። እንግዲህ ሰላምም እሺ ብላ ሂዳ እንግዲህ ከናታን ክላስ ገብታ ስቅስቅ ብላ እያለቀሰች ነበረ። በጣም ነው ያለቀሰችው የእውነት በጣም ነው ያሳዘነችኝ። በጣም በቃ ስቅስቅ ብላ በጣም ነው ካንጀቷ ስታለቅስ የነበረው። እንግዲህ ያኔ ስታለቅስ ናታን አጋጣሚ መጥቶ ነበርና ምን ሆነሽ ነው ምንድነው የሆንሽው ምናምን ብሎ ሲጠይቃት ራሱ በጣም ነበረ ተናዳበት ነው የወጣችው ማለት በቃ መናገር ብቻ ምኑን ትናገረውና በቃ ብድግ ብላ በቃ በጣም ስሜታ ስለነበረች ምን ሆነሽ ነው ምናምን ብሎ እሱ ደግሞ ጥያቄዎችን ሲጠያይቃት በቃ ምንም ደስ የሚል ኮንፊደንስ አልተሰማትምና እንግዲህ በዛ ብድግ ብላ ወደ ውጭ ነው የወጣችው ማለት ነው። ሰላም በጣም ውስጧ ነው የተነካው በጣም ነው ውስጧ የተረበሸው። አንዳንድ ነገሮች በጣም ከባድ ናቸው። የኔ ግን ይመስለኛል ከጋሽ ደረጀ ስለሆነ ነው ይሄ ነገር ትንሽ ከበድ ያለው ማለት ነው። አንደኛ ሊናገሩት ይከብዳል ሁለተኛ በቃ የወደፊቱን ነገር አሁን ወይዘሮ ማርታ ልጁን ታመጪዋለሽ እኛ ቀለበት እናደርግላችኋለን ብላዋታለችና በዛ ላይ ልጅሽ ደግሞ ዲቃላ መባል የለበትም ነው ያለቻትና አሁን እሱን ነገር እንዴት ማድረግ ይቻላል በጣም ከባድ ነው የሚሆነው። እና አሁን እሱ ነገር ሰላም አንደኛ በቃ ወይዘሮ ማርታ ለትዳሯ ታማኝ በቃ ጎበዝ ጀግና ሴት ነችና እንዴት የሷን ትዳሯ ላይ እንደዛ አድርጌ የሚል ጸጸቶች አንዳንድ ነገሮች በህሊኗ ይመጡባታልና ለዛ ነው ትንሽ የምትናደደው። በዛ ላይ ደግሞ ወይዘሮ ማርታ የነገረቻት ልጅሽ ዲቃላ ተብሎ ማደግ የለበትም የሚለው አማርኛ በራሱ ሌላ ትርጉም አለውና እሱን ነገር እሷ ስታስበው ትንሽ ለሷ በጣም ከባድ ነው የሚሆነው ቤተሰቦቻችን። ግን ቢሆንም ነገሮች በትዕግስት እንደሚታለፉ አንጠራጠርም። እንግዲህ ወይዘሮ ማርታ በራሷ መንገድ ነገሮችን የተወሰነ ለመቻል ሞክራ ነበረ። ግን በመጨረሻ ለጋሽ ደረጀ ለመናገር ተገዳለች ማለት ነው። ጋሽ ደረጀ ምን ሆነሽ ነው የምትጨነቂው? ምንድነው ብዙ ነገር የሚያሳስብሽ ነገር አለ ለምን አትናገሪምና አብረን አናወራበትም ይሄን ነገር ነበር ያላት። እሱም እሺ ችግር የለውም ልንገር ብለህ ነው ደሬ እንደው ዝም ብሎ ቀላል ነገር ነው የሚያሳስበኝ ምናምን ነበር ያለችው። ምንም ቢሆን አውርተንበት የማይፈታ ነገር የለም ስለዚህ ይፈታል እኮ እያላት ነበረ። እሺ ብላ እንግዲህ እሷም ቀጥታ እሺ ብላ ነው እየተቀበለው ማለት ነው። እና ምንድነው ይሆሽው ንገሪኛ እየጠበኩሽ ነው ሲላት እንግዲህ ሰላም እኮ አረገዘች ስትለው ጋሽ ደረጀ በጣም ነው የደነገጠው። ነፍሰ ጡር ነች እና በጣም ነው ስትለው በጣም ነው የደነገጠው ማለት እንዴት ምናምን ያለው ማለት ነው። ያው እንግዲህ ጋሽ ደረጀ ምናልባት ላያውቅ ይችላል አለቀ ማለት እሷ ላትነግረው ትችል ይሆናል ብዬ አሰብኩኝ ማለት ሰላምም በርግጥ እሷም አላወቀችውም እኮ በቅርብ ራሱ ዳጣ ምንድነው እርጉዝ ነሽ እንዴ ምናምን ስትላት በጣም ነበር የደነገጠችው። ምክንያቱም እሷ ራሷን ምንድነው የሆንኩት ብላ ራሱ እየጠየቀች ነበረ። ከዛም ደግሞ ናታን በባለፈው ሰውነትሽ ወፈርሽ ለውጥ ላይ ነሽ ምናምን ሲላት አይ ለበጎ ያርገው ብላ በቃ በውስጧ ነው የያዘችው ማለት ነው። እና ቀን ተቀን ነገርዮሹ እየገፋ እየጨመረ ሲሄድ እንግዲህ በጣም ከባድ ነው የሆነው ነገር ማለት ነው። ቤተሰቦች ያው ሽልም ከሆነ ቂጣም ከሆነ ይጠፋል ሽልም ከሆነ ይገፋል ይላል የሀገሬ ሰው ተረትና ሽል ግዴታ ማለት ምንም ቢደበቅ ምንም ቢሸሸግ መውጣቱ መለየቱ ስለማይቀር እንግዲህ በጊዜው በሰዓቱ ወጥቷል ለይቷል ማለት ነው። ቤተሰቦቻችን
በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ላይክ በማድረግ ቪዲዮውን ጀምራችሁ እስከ መጨረሻ ስለምታዩ እናመሰግናለን። ሰብስክራይብ አድርጉልን። የደወል ምልክቷን በማጥቆር ሁሌም አዳዲስ ቪዲዮዎችን ስንጭ እንዲደርሷችሁ ይረዳል ማለት ነው። ውድ ቤተሰቦቼ ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። መልካም ጊዜ በያላችሁበት ተመኘሁ። ባይ ባይ።